ወሚያጀማ እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። ዛሬ እኔ 2 ቀን ምግብ አልበላው ማለት ነው። ዛሬ 3ኛ ቀኔ ነው እና እነሱ ውጭ ነው የሚወጡት ምናምን። ዛሬ ደግሞ እኔ ሰርቄ ድንች ቀቂ ያለው ሳይመጡ ያኔ ምንም አይሉኝም። ድንች ምናምን ያለ ነገር ስሪ አሉኝ፣ ግን ምንም የለም ድንች። ትናንት ግን ዝም አልኩኝ፣ ምንም አልሰራውም። 2 ቀን አራበኝም አልኩኝ። አውቄ የሰራችሁትልኝ አራበኝም ምናምን አልኩ። ግን እውነቱን ለመናገር መበላው ነገር አሪፍ ነገር ስለሌለ እንጂ ብበላ አሪፍ ነበረ። ግን አልበላውም። ሳልበላ ዛሬ ደግሞ ድንች ቀቀልኩኝ ማለት ነው። ሳየው ፍሪጁ ባዶ ነው። ሁሉንም ተከፋፍተው ድንች ያገኘው ማለት ነው። ግን ቀቀልኩት። አሪፍ ይሆናል አላልኩም፣ ግን አሪፍ ሆነ ማለት ነው። ላሳያችሁ ነው። አሪፍ ነው የሆነልኝ ማለት ነው። እውነት ለመናገር አሪፍ ነው የሆነው። ያምራል። ኪስ አልብሼው ነው። ወይኔ አቀለኝ ማለት ነው። እንዴት ነው ያቀልጥለው? የኪስ እዚህ እንጣለው ማለት ነው። እውነት በጣም ደስ የሚለው በጣም ነው የሚያምረው። ድንች የሀገር ቤት ድንች ነው የሚመስለው። የሀገር ቤት ድንች ነው የሚመስለው። እውነት ይሁት ማለት ነው። የሀገር ቤት ድንች ነው የሚመስለው ድንች። በዚህ አጋጣሚ ድንች የአማራችሁ ሰዎች ውሃ በዛበት። ምክንያቱም ፈርቼ ትንሽ ነገር ከሸተታቸው የሆነ ቦታ ሄዶ ሲመጡ ምንድን ነው እፍ ለራሳቸው እውነት ይቀቀላል። ለራሳቸው ሲሆን ምንም አይሉም። እኔ በነገራችን ላይ ምግብ አልሰራም። ለዛ ነው ምግብ አልሰራም፣ ጽዳት ብቻ ነኝ ማለት ነው። እና እኔ ስሰራ በቃ ምንም አይሸታቸው ነገር የለም ምንም። ወላሂ ሻይ ራሱ ሳፈላ ምንድን ነው እንቁላል ስሰራ እንቁላል አሁን እኔ ምን ነው ያናክል የሚካበድ ነገር የለውም። ወላሂ ወዲያውን 1 እንቁላል ወይ 2 ጥብስ አድርጌ ነው እንትን የምለው። ግን ሲያካብዱ ቦኮር ምናምን ነው የሚሉት። ቦኮር አምጡ ምናምን ይላሉ። ከዛ እኔ ምን እንደማደርግ ታውቃላችሁ? ወይም ፍሪጅ ልከተው ነው። ሁሉን አልበላውም። ቢያንስ እቺን ብበላ ነው ከዚህ ጋር እያወፈርኩ ስለሆነ ለመቀነስም ብዬ። ግን ከቀቀልኩ አይቀር ብዬ ነው አሪፍ አድርጌ የቀቀልኩ። ታያችሁ ሲያምር ማሻአላህ። አሁን ደግሞ እንትን እዚህ ላይ የሆነ እንትን አለ፣ በርበሬ አለ ማለት ነው። እሱን ትንሽ ካልመጡ ሱጎ ሰርቼ በሱ አድርጌ ነው የምበላው። ወላሂ ወድቻለሁ። እኔ ዝም ብዬ መቶልኝ ነው እንጂ ሲያምር ደግሞ እዚህ ላይ ማለት ነው። ስልኩ የሆነ እንትን አረገው፣ የሆነ ብልጭ አረገው። ግን ኖርማል ያምራል ወላሂ በኖርማል ያምራል ማለት ነው። ስልኩ የሆነ እንትን ቀይሮታል፣ ከረሩ ጦቀረው ብቻ የሆነ ነገር እና እንደዚህ ነው። ሳይመጡ ድስጤን አጥቤ ጠራርሼ እንትን ልበል እላችሁ። ወላሂ ነው የምላችሁ። ድንቹ እንዲህ ይሆናል አላልኩም። እንኳን አሪፍ ድንች ሆነ ማለት ነው። የሀገር ቤት ድንች። በፊት እኔ እናቴ እንደዚህ አይነት ድንች ናፍቆኝ ነበረ። እውነት ነው የምላችሁ። ደስ ይላል። ወድጄዋለሁ። እንዲህ ፍክትክት ያለ ድንች በራሱ ፍክትክት ብሎ ያምራል። እና ላይክ አድርጉልኝ ካያችሁ አጋጣሚ ኮፒ ሊንክ አድርጉ። ምን ችግር አለው? ለምንድን ነው ኮፒ ሊንክ? ለካ በቲክቶክ ነው። እኔ አዲስ ነኝ እና ላይክ አድርጉልኝ። እሺ ካያችሁት ላይክ አድርጉልኝ። ድንች ቀቅዬ ዛሬ ለእናንተ ላሳያችሁ እንደዚህ እንትን አረኩኝ እላችኋለሁ። እና እዚህ አጋጣሚ ላይክ አድርጉልኝ ማለት ነው። እውነቴን ነው ማለት ላይክ አድርጉልኝ። ምን ችግር አለ? ግን የመዳም ለመዳም አትሆኑም ማለት ነው። ለምንድን ነው አትሆኑም? እውነት
ችግር አለ? እውነት ላይክ አድርጉልኝ፣ ወላሂ ላይክ አድርጉልኝ። ምንም የሚቀንስባችሁ ነገር የለም። ላይክ አድርጉልኝ፣ ኮመንት አድርጉልኝ እና እንደዚህ የለበስኩት ባለቤቴ አይፈቅድም ምናምን እንደዚህ ልወጣ ለዛ ነው። እሺ ሌላ ምንም ችግር ኖሮ አይደለም። እና ላይክ አድርጉልኝ እባካችሁ። ድንች ደግሞ እንብላ ብላለች የሆነች ልጅ አለች። እኛ ኬስ ደርሰንበት ነው የምንበላው። ግን እንደዚህ አይነት ድንች ወላሂ ቀቅሉ። ይኸው ይሄ ነው ወጥ ምንሰራው ድንች ነው እንዲህ ፍክትክት ያለው እኛ አይመስለንም። አረ አሁን በቀቅለው እኔ ብዙ ሰዓት ልቀቅለው አስብና አሁን በቀቅለው ራሱ ያኔ ቢበላሽስ ያኔ ጥሩ ባይሆንስ ጣዕሙ ምናምን እላለሁ። ግን አሪፍ ነው። እኔ ለልጅቷ ትንሽ ህፃን ልጅ አለች፣ የሴትዮ ልጅ ማለት ነው። ስትመጣ የ6 ወር የ8 ወር ልጅ ናት። ይቀቀልላትና ትበላለች። ያኔ ይሄ ድንች አሪፍ ነው እንዴ ምናምን ይበላል እንዴ እያልኩ እሷ የሆነ ነገር ያደርጉላታል ማለት ነው። ይሄ ምንድን ነው? ግሽጣ ነው ምናምን ግሽጣ ይደረግላታል። ከዛ ከግሽጣው ጋር ልጅም ስለሆነች ነው ያኔ ባይጣፍጥም እየበላችው ነው ብዬ ነው እንጂ ሲቀቀል አይቻለው። ግን እኔ አገራችን ላይ ብቻ ነው ድንች እንዲፍክትክት የሚለው ይመስለኝ። ለካ እዚህም ከአሁን በኋላ ማን ይተዋል? እንዲቅቅል አድርጌ ነው። እሷ ግን የፈለግሽውን ስሪ ትለኛለች። ግን ምንም ሳይኖር ስሪ ማለት ለምሳሌ እኛ ጋር 3 ምስት ነው ያለው ለሰውዬው። ለሶስቱ ምስት አንዷን በእርግጥ ሄዳለች። ልጆቿ ብቻ ናቸው 2ቱ ፎቅ ታትና እዚህ እኛ ጋር ፎቅ ማለት ነው። እዚህ ያልኩኝ ፎቅ እና ለ2ቱም ቤት ምናምን ለ3ቱም ቤት ለልጆቹም አባቱ ጡረታ ወጥቷል፣ ሽማግሌ ነው እና ያካፍለዋል። ያልቃል ቶሎ ያልቃል። እንደ ሀገር ቤት ተዋቢሶ ምናምን እዛ ቤት የሆነ ነገር አምጪ፣ እዛ ሀገር ትንሽ እያለን ልጅ እዛ ቤት ቡና አምጪ፣ እዛ የሆነ ነገር አምጪ እንደሚባለው ነው። እየተሯሯጥኩኝ ሽንኩርት ሲያልቅ አመጣለሁ፣ ድንች ሲያልቅ አመጣለሁ። ታች ወርጄ ፎቅም እንደዛው ከኛ በላይ ልጇ አለ ሴት የልጇ መራቷ ማለት ነው። እና እንደዛ አልሐምዱሊላ ብቻ በእርግጥ እኔ አላህ የፈለግኩት ነው የሰጠኝ። ምን ል ነበርኩኝ አገር ያለው ያኔ ይከብዳል ምናምን ሲባል ያ ረቢ በቃ እኔ አፍታም ቤት አልፈልግም። ወላሂ ነው የምላችሁ። አይኔ የሆነ እንትን ብሏል፣ አይኔ የሆነ እንትን ብሏል፣ አፍጧል ምናምን። ልጄን አስታውሼ አልቅሼ ነበር ማታ። እስካሁን አልተውም ወላሂ። ልጄን አስታውሻት አለቀስኩኝ ማለት ነው። ግን አልቅሼ ያለ ያደራ ምናምን ልጄ ነው ምናምን አልቅሼ እስካሁን አብጧል አይኔ። ልክ አይደለም። በስ አልሐምዱሊላ አላክልሃል። እና እኔ ዱዓ አድርጌ ነበር ከሀገር ሳልመጣ። ወላሂ አንዳንዴ አላህ ይቀበላል ማለት ነው። የሆነ ሰዓት የሚቀበልበት ሰዓት አለ። አይገርምም? እንዲህ አልኩኝ፣ ሀብታም ቤት አልፈልግም፣ ቀለል ያለ ቤት፣ ብር ብዙም አልፈልግም። እዚህ ግን ስመጣ ይናደዳለሁ። ኢድ ቢመጣ አረፋ ቢመጣ 10 ብር አይሰጥም፣ 20 ብር። ባለፈው ለሆነ ነገር ወስጄ እዚህ ቆረጡ ሲሊኩ ቆረጡ ከ1000 ላይ ማለት ነው። በስ አልሐምዱሊላ ለእንትን የሚቆረጥበት አለ ለሳሙና ምናምን። ግን እኔ ሳሙና ከእነሱ ጋር ነኝ። በእርግጥ 10 ብር ኢድ ይምጣ አረፋ ይምጣ ማፊ፣ ግን ስለሌላቸውም ነው ብዬ እረዳለሁ። እኔ ግን እኔን የሆነ ቦታ ወስዶ ያሰሩኛል። አሁን ሌላዎች እንደዚህ አሉ ጓደኞች ይደውሉልኛል። የሆነ ቦታ ሄጄ 500 ተሰጠኝ፣ 400 ተሰጠኝ፣ 100 ብር ተሰጠኝ ይሉኛል። እንግዲህ እድላችሁ ነው። እድሌ እኔ ሲጀመር እድሌ ነው ብዬ አላማረንም። ምክንያቱም እዚህ ባይሰጥ እኔ ዱዓ አድርጌ ነው የመጣሁት። ስመጣ ገና 1 ዓመቴ ነው። 1 ዓመት ከምናምን ለ2 ዓመት 1 ዓመት ከ3 ወር ከ4 ወር ሊሆነኝ ነው። እና ስመጣ ያረባ አልኩኝ። እኔ አልችልም። እኔ እናቴ የሆነችው እንደ እናቴ ያኔ ስለ እኔ ምናምን ስራ እንዳይበዛብኝ የሆነ ወንድ ምናምን ያለበት ቤት አይደለም የምፈልገው። አሁን ወንድ የለም፣ አንድ ነው፣ እሱም አላየውም። ልብስ ብቻ ሲፈለግ እናትዮ ተወክሽ ምናምን ትለኛለች። በቃ ሌላዎች ተዘውጀዋሉ ምናምን። ሴቶች ናቸው ከምፈልገው ነው ያገኘሁት። በእርግጥ ሴቶች ያቃጥላሉ ምናምን፣ ያኔ መቻል ነው። ግን እኔ የምላችሁ ድዋ ያደረግኩት ነው አላህ ያወፈቀኝ። አንዳንዴ ድዋ ስታደርጉ ሁሉንም ለሚሉት ስራም የማይበዛበት ቤት ያኔ ብል ሀብታም ቤት አልፈልግም አልኩኝ። ወላሂ ሀብታም ቤት አልፈልግም።
ብቻ እኔ ስራ እንዳይበዛብኝ የሆነ አለ አይደል ረብሻ የሌለበት ቤት የሆነ እኔን የማይጎዳኝ ያረብ ልጄን ትቼ ነው የምሄደው ብዬ ዱአ አረኩ። በቃ እንደምታውቀው ምናምን ብዬ ከዛ ያኔ አሁን የለመንኩትን ሁሉ ሰጥቶኛል። ሁሉን የሆነ አለል ስራ አይበዛብኝም ያናክል በቃ አለ አይደል እኔ ሰላም የሆነ ድብቅ ብዬ የሆነ እሱን ነበር የምፈልገው። ከማንም አላወራም ድብቅ ብዬ ነው። እቃይም ተለይቶልኝ እቃዬም ለብቻ ነው ያለኝ፣ የምጠጣበትም ለብቻ፣ የምተኛበት ቦታ ደግሞ እንትን ነው መጥባ ነው ምናምን። በቃ እዛ እያለ ብዙ ነገር አልፈልግም ነበር። በእርግጥ ምንም ይሁን ያኔ እስከምመጣ ድረስ ክፍሉ ምንም ይሁን ያኔ ይሄ ክፍል ሲሰጠኝ ማድ ቤት ነው እንዲ በዚህ ሁሉ ነው እቃ በዚህ ሁሉ እቃ እኔ ልተኛ ነው ብዬ ምንም ይሁን እኔ እዚህ አልኖር አላህ ካለ መቼት ካልሞትኩ እዚህ አልኖር። በቃ ሀገሬ ስገባ አሪፍ ቦታ እንሻላ የተሻለ ቦታ። ግን ክፍሌን ብታዩት እንዴት እንደሚያስጠላ! ሰው እዚህ ያድራል እንዴ? መጥባ ነው ማለት ነው። መጥባ ነበረ ከዚህ በፊት እና እቃ ሁሉ መጋዜ ነው የሚመስለው። አንዳንድ ማት ከስርስር ምን ትል ይኖራል ወይ ይሄ ሱርሱራ የሚባለው ሁሌ ሴቱ በቃ ነው የምታወጣው ጠራትና እሷ አትፈራም እንዲይዛ በሆነ ነገር ታወጣዋለች። አያክል ያህል ምግቤም ቀዝቅዘዋል። ልሄድ እናንተ ጨርሻለሁ። ሌላ ጊዜ ላይክ ካረጋችሁኝ ሌላ ጊዜ እመጣለሁ። ላይክ አርጉኝ፣ ምን ችግር አለው? ላይክ አርጉኝ። ላይክ እና መዳም ቅመሞች እስኪ ላይክ አርጉኝ። እናንተ እኮ ለሌላው ሰው ነው ላይክ የምታደርጉት፣ እኛን ላይክ አታደርጉም። ምክንያቱም አናቅም፣ አናቅም። ሩዝ አብረን ስለምንቀቅል መጥባ አብረን ስለምናጸዳ ይሆናል። ለዛ ነው ማንከባበረዋ። አሁን ላይክ አድርጉ ካገኛችሁት።